እስኪ እንጀራዬን ልልቅ ማሞችዬ፣ እንደው እኔ እኮ ጎበዝ ነኝ። ሞያዬ ታውት ያለለ ነው። እኔ የመዳም ቅመም ማለት ነው። ማሻአላ ተባረከላህ። የዛሬው ቁርሳችን ፉል ነው ማለት ነው። ፉል ነው ከገጠር እናቴ የላከችልኝ ለቁርስ የሚሆን ነገር አለ፣ አሳያችኋለሁኝ። ፉላችንን ያው እንዲያረብ ሀገሩ ነው የሰራሁት። የዶሮ አይን የመሰለ ቡና ነው ያፈላችሁ ዛሬ ሮዚ። ሲቀዱት ራሱ ውበቱ ለሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ረህማን ረሂም። የዛሬው እንጀራ አሰላሙ አለይኩም ከማለት እንጀራውን አሳርሬዋለሁ። ተመልከቱ ማለት ነው። ቅመሞችዬ እንዴት ናቸው? እንዴት አደራችሁ? ደህና ናቸው ወይ? ከኛ ጋር ሁሉ ሰላም አልሐምዱሊላህ። ያው እንግዲህ በጠዋቱ ምጣዳችንን ጥደን እንጀራችንን እየጋገርን ነው። ያው ብዙ ተጋገርኩ በኋላ ነው ዛሬ የጀመርኩላችሁ እላችኋለሁ። ረስቸዋለሁ የአሁኑን እንጀራ ማለት ነው። ሰው ጋር ወሬ ይዤ ስታላረኩት መሰላችሁ ወይ ጉድ! እንዳው ተውት። እንዲሁም ጆጆች ይሄንን ጨፍጥዋል ማለት ነው። ትናንት ሆዲያቸው እኮ ሙልት ብሎ እዛ ታስረው ምን እያደረገ ነው? እያቀረጥኳት እየቀረጽከኝ ነው። እስኪ አሳልፈኝ ሀባይብ። እንግዲህ እንጀራችንን ልንጨርስ አንድ ሁለት እንጀራ እየቀረን ነው ማለት ነው። እና ከዛ በኋላ ደግሞ ቁርሳችንን እንሰራለን። ዛሬ ውሎ የሱቅ ነው የሚሆነው። ሰይድ በጧቱ ቶቶሎ በይ ስራ አለኝ እያለኝ ነውና እንግዲህ ላፍ ላፍ አድርጌ እንደዚህ ደብሬዋለሁ ማለት ነው። ልጨርስ ነው። 2 ሰዓት ሊሆን ትንሽ ቀርቶታል። ከዛ በኋላ ደግሞ ቁርስ እንሰራለሁኝ እላችኋለሁ፣ አሳያችኋለሁ። የዛሬው ቁርስ ደግሞ ምንድነው አብረን የምናየው ይሆናል። እስኪ እንጀራዬን ልልቅ ማሞችዬ፣ እንደው እኔ እኮ ጎበዝ ነኝ። ሞያዬ ታውት ያለለ ነው። እኔ የመዳም ቅመም ማለት ነው። ማሻአላ ተባረከላህ። እዚህ ላይ በርበሬውን ነስነስ አድርጌ በሰጣችሁ ደስ ይለኝ ነበረ። ራቃችኝ ማለት ነው። የዛሬው አገጋገሬ ግን ማለት አንድ ጊዜ ሊጥ ቀዳለሁኝ፣ አንድ ጊዜ አልቀዳም። ወይ ጉድ! በዚህ መልኩ እንግዲህ እንጀራችንን ጋግረን ጨርሰናል። ይሄ የመጨረሻው እንጀራ መሰለኝ። ልተው እያልኩ ነው። የተወሰነ ሊጥም አለኝ። እንግዲህ ተወትል አድርገውና ደግሞ የኔ ነገር አብዝቻ ቦካና ከዛ መጋገሩ ደግሞ ስለሚያታክተኝ እተዋለሁ ማለት ነው። እና ልንጨርስ ነው እላችኋለሁ። ይሄ ደግሞ አሁን ያው ቁርሳችንን ሰራ አድርገን በላ አድርገን ወደ ሱቃችን እንገባለን እላችኋለሁ። ለማንኛውም ቪዲዮውን እስከ መጨረሻው ድረስ ላይክ እያደረጋችሁ ተከታተሉ። እንጀራችንን ጋግረን ከጨረስን በኋላ ቡናችንን በዛው እየቆላን ነው። በመሀልም እንግዲህ ቁርስ እየሰራሁ ነው ቤት እላችኋለሁኝ። እንግዲህ የዛሬው ቁርሳችን ፉል ነው ማለት ነው። ፉል ነው ከገጠር እናቴ የላከችልኝ ለቁርስ የሚሆን ነገር አለ፣ አሳያችኋለሁኝ። ፉላችንን ያው እንዲያረብ ሀገሩ ነው የሰራሁት። ሽንኩርት፣ ቲማቲም አድርጌ እኔ አገር ቤት ፉል እንዴት እንደሚሰራ አላውቅም። ለሐቁ ልንገራችሁ እንዳረብ ሀገር ነው የሰራሁት እላችኋለሁኝ። አሁን እንግዲህ ቅመማችንን እንጨምርና ሻያችንን እናፈላለን፣ ቁርስ እንበላለን። እናቴ ከገጠር የላከችልኝ ነው። ገና ገቡ ማለት ነው ቤተሰብ። የመጀመሪያውን ላሳያችሁ የጓጓሁበትንና በጣም እንጥል የተሯሯጠበትን ነገር ማለት ነው። የኔ ነገር መቼም ማለት ነው እና ሲኖራችሁ በቃ ብዙ ነገር ያደርጉላችኋልና ብዙ ነገር ማዘዝ ትችላላችሁና
እናቴ እንግዲህ የላከችልኝ ይሄ እንደው ጉዱን ላይ ወስኪ ኧረ ያ ሰላም ደሞ እኮ ከእናንተኑ ነው ያ ሰላም ይሄ የሚናፍቃችሁ ተመልከቱ ማለት ነው። እንግዲህ ይሄንን ስታዩ ብዙ ልጆች የሆነ ነገር ልትኮምቱ ትችላላችሁ፣ ግን እንትኑን በማስመልከት ሳይሆን ያው እዚህ ሲመጡ እንደው ጋግሬ ልላክላት በሚል ሐሳብ ጋግራ ሳትልጥ እንኳን ማለት ነው። ተመልከቱ እስከነቀጠሉ ልካልኛለ የኔ ውድ እናት ማለት ነው። ሺህ ዓመት ትኑርልኝ። በጣም ነው ደስ ያለኝ። ያ ሰላም ሽታው ደስ ሲል ገና ሳልበላው ማለት ነው። ቅመሞችዬ እንግዲህ ከቁርስ በኋላ ወደ ሱቅ ገብቻለሁኝ። ጀላቲ እየሰራሁ ነው። ሰይድም ስለሌለ ሱቅሽ ግቢ ተብዬ ይኸው እንግዲህ በኔ ነው ማለት ነው። ጀላቲ ደግሞ ያሁኑ በመቋጠር ነው የሚታሸግበት ፌስታል ስላለቀ እንደ አይነቱን ነው የገዛ ነው እላችኋለሁ። ይሄ እንኳን ተአብ የለውም። ዝም ብላችሁ ቆጠር አድርጋችሁ እንትን ማለት ነው። እሸጉኝ ምንም በሉኝ ምናምን አይልም። እንደዚህ አድርጋችሁ መገላገል። ሱቅ ቆይተን መብራታችን ጠፍቶ አገኘ ነው ማለት ነው። ከሰላችንን አያይዘን ምሳ ለመስራት ወደ ኩሽና ገብተናል ማለት ነው። ሀባይቦቼ እንግዲህ ሰዓቱም ሄድ ስላለ ዝም ብዬ ተወክል አድርግና ማለት ነው የኢትዮጵያ ደንበኛ ሽሮ እንስራና ምሳችንን እናደርስላችኋለሁኝ ሀባይቦቼ። እኔማ ሰይድ የለም ነበር ሱቅ ቁጭ ብዬ ገበያዬን ስቸረችር ቆይቼ አቶ መብራት በዛው ላሻላለም ወደ ኩሽና ገብቼ እንደገና ከሰላየ ያስኩላችኋለሁኝ። ለማንኛውም አብራችሁ ቆዩ። አይ በቃ እሱ ነው ከመሻለኛ። አንተማ ቀደም ቦታ እንዲሄድ እኮ ሰምቻለሁ። ዋለ አዎ እሺ መራባሽ የዶሮ አይን የመሰለ ቡና ነው ያፈላችሁ ዛሬ ሮዚ። ሲቀዱስ ራሱ ውበቱ ለሰላም በሉ እንጂ ቀን እኔ የምለው ቀን ይባላል እንደ ሆያ ሆዬ። ኧረ ተው ማታ ማታ ነው የሚባለው። ቀን በጠራራ ነው ተቀይሮ ነው ዘመኑ። በቀን ዙሮ ነው። ለማንኛውም እናመሰግናለን ስላላችሁ መታችሁ።